ዛሬ እንግዲህ ማለት ነው አረብ ሀገር ሆኜ ምን ሰራለው ዩቲዩብ አንድ ላይ ሀገር ስገባ ጀምራለሁ ለምትሉ ልጆች ነው የመጣሁት። እስከ መጨረሻው ካዳመጣችሁት ነው ይሄን ነገር የምትመልሱት። ሚሰራ ማይመስላችሁ በቃ ዩቲዩብ ሲባል ዝም ብሎ አስፋልት ላይ ወጥቶ ቀርጾ መፖሰት በቃ ገበያ መሄድ ምናምን እንደዛ ለሚመስላችሁ ልጆች ነው። አያችሁ አይደል? መዳም ቤት ቁጭ ብለን በትርፍ ሰዓታችን የ20 ደቂቃና 10 ደቂቃ ቪዲዮ ሰርተን ከዩቲዩብ ገንዘብ ማግኘት የጀመርን ልጆች ለእናንተ ማነቃቂያ እንሆናለን። አይመስልም አይደል? አይመስልማ? በጣም ከሞከራችሁ ከሰራችሁ ይቻላል። የእናንተ ቁርጠኝነት ነው። ባላችሁበት ሁኔታ ነው መጀመር የምትችሉትም ያለባችሁም። ነገ እዛ ስንሄድ ጀምራለሁኝ ስልኬ እኮ ጥሩ አይደለችም 2 ስልክ የለኝም ምናምን አትበሉ። ባላችሁ ነገር ጀምሩ። ምንድነው የምታተርፉት? እውቀት ታተርፋላችሁ። ነገ ከጥሩ ቦታ ልትነሱበት ዛሬ ተለማመዱ። ገባችኋ? አሁን የሆነ ጥርት ያለ ካሜራ ምናምን አሁን የመጨረሻ የወረደ ስልክ ነው እኔ የምጠቀመው የመጨረሻ ማለት ነው። በጣም አስጠሊታ ግን ኖርማል ስለሆነች ሄሎ ለማለት ብቻ ሳይሆን ለዚህ ምስኪን ልስራባት ብዬ እየሰራሁባት ነው። ይህ ለእናንተ ትልቅ መነሳሳት ይፈጥራል ብዬ ነው ይሄን ነገር ሼር ማድረጋችሁ ማለት ነው። ብዙ ስኬታማ ሰዎች ብዙ ስኬታማ ዩቲዩበሮች መነሻቸው በእጃቸው በነበረ ስልክ ነው። ሰባራም ይሁን ምንም ይሁን የሆነ ነገር ብዥታ ያለበትም ይሁን ባላችሁ ነገር ብቻ ድምጽ ማስተላለፍና ምስል ማሳየት ከቻለ በቂና በቂ ነው ይላሉ። ካላችሁ ነገር ደግሞ መነሳት በጣም ብልህነት ነው። ሌላ ነገር እኮ ብር ካላችሁ እኮ ከሽ አድርጋችሁ ጥሩ በቃ ብጥሩ የተባለ ማቴሪያል ብታማሉ እሰየ። ያ ካልሆነ ግን በእጃችሁ ባለው ጀምሩ። ከዛ በኋላ ራሱ እየሰራ ይገዛል ማለት ነው። አስባችሁታል? እናንተ 50 $60 $100 ስትሰሩ ከዛ በኋላ እያደገ ይመጣል። በሰራችሁ ቁጥር ደግሞ ዩቲዩብ ይከፍላል። በእርግጠኝነት ተማመኑበት። ይሄ በቃ ብዙዎቻችን እውነት ስለማይመስላችሁ ነው። አሁን እኔ እንዲህ ነበር ምለው፣ አላህ ምስክሬ ነው። አሁን እኔ ማን ነው የሚያይልኝ? እኔ ታዋቂ አይደለው፣ አልጨፍር፣ አልገላለጥ፣ መልኬን አላወጣ። ከስራ መለስ ብዬ ሻርፔን ይሄው ሻርፔን የስራ ሻርፔን ውልቅ አድርጌ አንድ ሻርፕ እንደዚህ ያደረኩኝ መጣሁ። አልኳኳል ምን አልል፣ አልቀባባ፣ አልገላለጥ። ማን ነው እኔ ዞር ብሎ የሚያየኝ ብዬ ነበር ምለው። እና ሰበብ የሆነኝ የአንድ የቲክቶክ ቪዲዮ ነች። በዛ ሰዓት በጣም በቃ ምንም አይነት እውቀት የለኝም ስለ ቲክቶክ ምናምን ነገር። አንድ የ3 ደቂቃ ቪዲዮ ቀረጽኩና ቲክቶክ ላይ ፖስትኩት። እውነተኛ ታሪክ ነበር። በጣም የሆነ የሚመስጥ ምናምን ነገር ነበር። ያ ቪዲዮ ስንት ቢታይልኝ ጥሩ ነው? አሁን ላይ እንደው አሁን ካየሁት ስንት ጊዜ ሆነ መሰላችሁ? 2 ወር 1 ወር ይሆናልና 970,000 ደርሷል ቪው ማለት ነው። ያ ቪዲዮ ለኔ በጣም ራሴን እንዳወጣ ጠቀመኝ። እንዴ ለካ እንዴ የኔ ስልክ ቫይራል ታወጣለች። ኦኬ እኔ ያወራሁት ነገር ምናምን ነገር 970,000 ሰው አየው። አይገርምም? ላልጀመራችሁ ሰዎች በጣም ከባድ ሊመስል ይችላል። እና ምን ሰዓትም እንደፖስትኳት አላውቅም። ያቺ ቪዲዮ 970,000 ላይ ወደ 20,000 የሚሆን ፎሎወር አገኘሁበት። 20,000 ምናምን የሚሆን ፎሎወር አገኘሁበት። የዛ ሰዓት 1300 ነበረ ፎሎወሪ። 1300 ፎሎወር ነበረኝ። ከዛ ፍላጎቱ ብዙ ጊዜ ያቺ ዝም ብላ ቫይራል የወጣችው ቪዲዮ ሳይሆን ፍላጎት ነበረኝ። ከሀገር ልክ ስወጣ ህይወቴን ምን አድርጌ ቀይራለሁ? በቃ ከዚህ ስራ ውጪ ሌላ ሀገር ብሰደድ ኦኬ፣ አረብ ሀገር ረጅም ዓመት ብቆይ በምንድነው እኔ ቋሚ ኢንካም ሊኖረኝ የሚችለው የሚለው ነገር በጣም ጥያቄ ይፈጥርብኝ ነበርና ብዙ ነገር ሎስት አድርጌ ነው የመጣሁት። ከስሬ ምናምን ነገር ሁሉ ነገር ይበቀብልሽ ልሽት ብሎ ምናምን ስለመጣው ለረጅም ጊዜ ያንን ነገር በምንድነው መተካው? ይሄኛው የምሰራው ገንዘብ አርኪ አላረገኝም። በቃ ትላንትና ያጣሁትን ነገር ሁሉ ያቋቁምልኛል አያቋቁምልኝም የሚለው ነገር ጥያቄ ነበረኝ እና ሚዲያ መጀመር እንዳለብኝ በቃ ራሴን አሳመንኩት፣ ሞከርኩ። ከዛ የሆነ ሰዓት ብቻ በቃ ቤተሰብ ምናምን ትፈራላችሁ። ማድረገውን ነገር አውቃለሁ ግን ይሁን ላለማስከፋት
ታውቃላችሁ። እንደ አንድ ምንድነው የአሊም ቤተሰብ ስትመጡ ቤተሰብ የአባቴ ምናምን ነገር አሊም ስለነበሩ እንደዚህ አይነት ቦታ ላይ እኔን አይጠብቁኝም። ሪሊ በቃ በዛ ትንሽ ፍርሃት ነበረኝ። ከዛ የሆነ ቀን 1 ወር ምናምን ሳንደዋወል በቃ ሚዲያ ስለጀመርኩ ነው ወንድሜ ቅር ያለው ምናምን ብዬ ጠየቅኩት። ከተደዋወልን በኋላ ባላ ቅር ብሎክ ነው ምናምን ስለው እንዴ እኔ አለኝ እኔ አንቺ በምታደርጊው ነገር ወላሂ መቼም እኔ እንጃ አምንብሻለሁ፣ በቃ ብቻ የሆነ እተማመንብሻለሁ፣ አንቺ ይሆናል ያልሽው ነገር እኔ እስማማበታለሁ አለኝ። ውይ አላህ ይስጥልኝ ብዬ በውስጤ ደስ ብሎኝ እስካሁንም ድረስ ማለት ነው ቤተሰቦቼ ሰፖርት እያደረጉኝ። በነገራችን ላይ ቤተሰቦቻችሁ እናንተ ጥሩ ነው ብላችሁ ጥሩ አሳማኝ ምክንያት ካላችሁ አንድ ነገር ስትሰሩ አያደናቅፏችሁ። ግን የምትሰሩትን ነገር ለይታችሁ ማወቅ አለባችሁ። ሚዲያ ስትወጡ መታወሩትን ነገር በቃ አጉል ቦታ ካልዋላችሁ የምር ደስተኛ ይሆናሉ። አሁን አድሰንስ ራሱ ወደሱ ነው የላኩት። በጣም ደስተኛ ሆኖ አረ ምንም ጣጣ የለውም እኔ ተቸገርልኛለህ አዲስ አበባ ምናምን ልልክህ ነው ምናምን ስለው ማለት ነው ወላሂ ላዚም ወአብሽሪ ነው ያለኝ። አብሽሪ አረ ምንም አታስቢ ነው ያለኝ። እና በጣም እኔ በነገራችን ላይ ራሴን ከቻልኩኝ አላህ ምስክሬ ነው ከኔ በላይ ወንድሞቼን ነው አስደስታለሁ ብዬ አስባለሁ። ምክንያቱም ከልጅነት ጀምሬ በጣም ጥሩ ቦታ የሚጠብቁት በትምህርቴም በምኔም ምናምን በቃ አሪፍ ላይ የሚጠብቁኝ እኔ ነበርኩ። መጨረሻ ላይ ግን እኔ ነኝ አድካሚ ሆኜ የተገኘሁት ቤተሰብ ላይ። በቃ ሁሌ እኔ ነኝ ጣጣ ማይለቀኝ፣ ሁሌ ቤተሰቦቼን ጣጣ ውስጥ እንዳስገባው እና በጣም ነው ማስበው። በቃ ለመቼ ነው እንደው ተቀይሬ ቤተሰቦቼን ማስደስተው? ያም ለነሱ ልሰጣቸው አይደለም ባይዘው ዱንብሎ ከኔ አይፈልጉም። አላህም ደግሞ ካላቸው ላይ ጥፍጥፍ ድርብርብ አድርጎ ጨምርላቸው። የኔን እጅ ማያሳያቸው በቃ ራሴን ብችልና እነሱ እየጠበቁኝ ሁሌ የሚተማመኑባት ሀቢባ ገባቸው። አንድ ነገር ሳወራ አይ በቃ ባንቺ ተማመንብሻለሁ ነው የሚሉኝ። እና ያቺን ሀቢባ ለነሱ ለማሳየት ያለ የሌለ ኃይሌን ነው የምጠቀመው በቃ ለማስደሰት ማለት ነው። እኔ ቦታ ካያስኩኝ እኔ ስኬታማ ስሆን በጣም እንደማስደስታቸው እርግጠኛ ነኝ። እና ብቻ በቃ ለቤተሰቦቼ ስል ነው ልበላችሁ፣ ለቤተሰቦቼ ማስደስትበት አላህ ያድርገኝ። እንግዲህ የራስም ቢሆን ቦታ መያዝ ትልቅ ነገር ነው። ሁሌ ቤተሰብ ስታስቸግሩ ጣጣ ሳይለቃችሁ ሲቀር አንዱ እኮ ይምር አንዱ በጣም ከወደቀ ቤተሰብ ምንም ያክል ስኬታማ ቢሆን አንዱ ከወደቀ ሀሳብ አይጠፋውም። እና እናንተም ጀምሩ። አድሰንስ አሞላል ደግሞ ሌላ አካውንት እስኪ ያአለኝ እሱን አድሰንስ አሞላል ሰራላችኋለሁ ቪዲዮ በስልክ። እንደገና ደግሞ ጊቫዌ ያዘጋጅቻለሁ ብያለሁ ዛሬ ቲክቶክ ላይ። በህይወቴ 2 ቁጥሮች ትርጉም አላቸው። እነዛ ቁጥሮች ስንትና ስንት እንደሆኑ የገመተ ሰው በኮሜንት ገምቶ የጻፈ በዚህ ቪዲዮ እንግዲህ አካውንታችሁን አድሰንስ እንዴት እንደምትሞሉ አሳያችኋለሁ። ተደዋውዬ ማለት ነው። በቃ እስከ ጥግ ድረስ እንዴት እንደሞላሁኝ አሳያችኋለሁ። አድሰንስ ማለት 4000 ዎች አወርና ከ1000 በላይ ሰብስክራይብ ስትሆኑ ምትሞሉት በቃ ለክፍያ የበቃችሁበት ፎርም ጎግል ወደ ቤተሰቦቻችሁ ወይም ደግሞ እናንተ አሁን እኔ ኢትዮጵያ ብሆን እኔ ሄጄ እቀበላለሁ። ስለዚህ አሁን እኔ ስለሌለው የወንድሜን መታወቂያ ምናምን ነገር ሁሉ ነገር ልክና ወንድሜ ደግሞ ፖስታ ቤት ሄዶ ይቀበላል። ያ ማለት በቃ ጎግል አውቋችኋል፣ እናንተ ተከፋይ ናችሁ፣ ኦልሬዲ አባል ማለት ነው አድሰንስ ማለት። ስለዚህ ያንን ነገር ደግሞ ሰዎች ብዙ ጊዜ 20,000 15,000 ምናምን ከፍለው ነው የሚያስሞሉት። አንዳንዴ 50,000 ይላሉ አሉ። ያንን ነገር እኔ በነፃ ነው የራሴ ነኝ የሞላሁት። ልታደንቁኝ ደግሞ ይገባል። ለሌሎቻችሁም ደግሞ እንዴት እንደምትሞሉ በሌላ አካውንት የበፊቱን ሪከርድ ስላላደረኩት ስሞላ ሪከርድ እያደረኩኝ አሳያችኋለሁ ማለት ነው። ቤተሰብ ሁኑ፣ አበረታቱኝ። መዳም ቤት ሆነሽ ዩቲዩብ ይቻላል ሲስተር ተነሺ። ጊዜሽን ዝም ብለሽ የሆነ ሰዎች ጋር ታፕታፕ ስክሮል ምናምን መለፍለፍ ከጀመርኩኝ ቆየሁኝ እና እንደዚህ ስቶሪ ሼር እያደረጋችሁ ሊሆን ይችላል፣ ብዙ ነገር እየሰራችሁ ሊሆን ይችላል። እየቀረጻችሁ ብቻ ኤቭሪቲንግ አክቲቪቲያችሁን ፖስቱ። እሱ ነው ዩቲዩብ ማለት ሌላ አይደለም። እሺ። እና በጣም አመሰግናለሁ። ለቤቱ አዲስ የሆናችሁ ቤተሰብ እንድትሆኑና እስኪ ከፍ ከፍ አድርጉኝ። ደግሞ በደንብ እንደዚህ እያረኩኝ መጥቼ ያሳያችኋለሁና ባይ ባይ። ለዛሬ ይበቃናል። ቻው።